ድሮ ጾም ነውር ነው። የምግብ መፈጨት ልመት እንሽርሽሪት የሚካሄደው በየስንት ሰዓቱ ነው አሉ? በየ4 ሰዓቱ። አሁን ግን በ24 አንድ ሰዓት አንድ ጊዜ መብላት ወይም መጾም ከካንሰር ይጠብቃል። ተመስገን፣ እንኳን ካንሰርን አመጣው እግዚአብሔር። ስለዚህ መጾም ራሱ ለጤና ጥሩ ነው ብለው ቁጭ አሉ ማለት ነው። ድሮ ምናል መኖር ማለት መደሰት ነው። በቃ የፈለግከውን ነገር ስራ አሉ። አሁን ሳታኒክ ባይብል የሚባል ታትሟል። የሰይጣን መጽሐፍ ቅዱስ ማለት ነው። ሳታኒክ ባይብል የሚባለው ታትሟል እና አትስረቅ ካለ ስረቅ ነው የሚል። አስርጋለሁ ጊዜ ቢኖር ድሮ አነብላችሁ ነበር። ቤት ነው ግን ያለ መጽሐፉና ሲገርመኝ ነበር። ተቃራኒ ነው። ክርስቶስ የምታዝኑ ብፁዓን ናችሁ ይላል። እሱም ደግሞ ደስ ይበልህ የምትደሰቱ ብፁዓን ናችሁ አለ። አሁን ደስታን ፍለጋ እኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶማዊ። ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድን ነው? ስክር ማለት ደስታን መርህ ማድረግ ነው። አሁን ግን ሲያቅታቸው ኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው? ማግኘትና እውን ማድረግ ነው። አሁን ይሄን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጄ ሆይ ሰው ሁን በሉ እስቲ። ሰው ሁን፣ እንደ እንስሳ ሳይሆን እንደ ማን መኖር ነው? ሰው መሆን፣ እንደ ሰው መሆን ነው። ስለዚህ ታስባለህ፣ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ፣ እንዲያውም ታንሳለህ። እሱ ሳይገጥ አሁን እኮ በጣም ይገርማል። ስልክ እንዴት አሁን የስልክ ሴንሰር እኔ ሁልጊዜን የሚያስቀኝ ሁልጊዜም ስለምናገረው አሁን ድገሙ። ስልክ በጣም ነው ሰውን የሚሳደበው። አሁን መሰልጠን በሉ እስቲ በሉ መሰልጠን ጥሩ። መሰልጠን ማለት ምን ማለት ነው? ስልጣኔ ማለት ነው። መሰልጠን ማለት ቃሉ መሰልጠን የሚለው ግዕዝ ነው ቃሉ። መሰልጠን የሚለው የግዕዝ ቃል ነው እና መሰልጠን ማለት መቻል ማለት ነው። እስኪ መቻል በሉ። አንድ ሰው አናጺነት ሰለጠነ ካለ ምን ማለት ነው? አናጺነት ምን ማለት ነው? ቻለ ማለት እና መሰልጠን ማለት ምን ማለት ነው? መቻል። ጥሩ ነው። አሁን ስልክ ሰልጥኗል። ይሄ ምንድን ነው የምትሉት? በፊት የፊት ፓስወርድ የሚባል ፌስ አይዲ ነው ምንድን ነው? እንደዚህ ታሳየዋለህ። አሁን እኔ ሌላ ሰው መጥቶ ኖ ይላል። ሰልጥኗል ማለት ነው። ሰው ግን አሁን አያውቅም። የሚረባውን አያውቅ፣ የሚጎዳውን አያውቅ፣ የሚያገባትን አያውቃት፣ የምታገባውን አታውቅ። ስልክ ሰልጥኗል። ግርም ምን የሚያደርገኝ ነው ሴንስ እያደረገ አሁን ሰው ቢሰርቁት አያውቅ፣ የሚሰርቁትን አያውቅ፣ የሚያጠፉትን አያውቅ፣ የሚያለሙትን አያውቅ። ሲደግፉ ይደግፋል፣ ሲነቅፉ ይነቅፋል። ሆ ሲሉት ሆ ይላል፣ ውጣ ሲሉት ይወጣል፣ ግባ ሲሉት ይገባል። ዝንጀሮ ሆኗል ሰው። ስልኩ ነው የሰለጠነ ወይስ ሰው ነው የሰለጠነ? ስለዚህ ቆርቆሮ በሰው ላይ ሰልጥኗል። ሰው ግን በቆርቆሮ ላይ መሰልጠን አልቻለም። ሰው ቆርቆሮን ተጠቅሞ ስራ መስራት አልቻለም። ቆርቆሮ ሰልጥኖ ግን በሰው ላይ ስራ እየሰራብን ነው። የገዛ ስልኩ ሰውን አደንዝዞ አጥፍቶታል። አሁን አጥፍቶታል። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ። ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉም። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ነው የሚለው። እስቲ በሉ ይቻላል አይቻልም? ሆድ አይምሮን ያደፈርሳል ነው የሚለው። አይምሮን ያደፈርሳል። ረጅም ጊዜ ስትበላ አጥርተ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችልም። ያደነዝዝሃል። አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ ፈጽሙ። ምን ያደርግላችኋል? መጥናችሁ ኑሩ። እንቅልፍ አትተው። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታ። 8 ሰዓት የሚተኙ እንዳይመስል። አሁን የገሪት ልጅ ውጭ ሀገር ዕዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራሉ።
ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ። ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለእኛ ነው ይሄ ንድፈ ሐሳቡ ለእኛ ነው የሚነገረን፣ ለእነሱ ስራው ነው የሚነገር።